ስለዚህ ዛሬ የምንካፈለው ቃል ምን የሚል ነው? የጊዜውን መልክና መልእክት ማወቅ። ኤፌሶን ምዕራፍ 5 ቁጥር 15 እንግዲህ ጥበበኞች እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ዘመኑን ከክፋት ዋጅቶ መኖር የኔና ያንተ ድርሻ ነው። ጊዜ ያመጣውን ሁሉ ትቀበላለህ እንዴ? ጊዜ ያመጣውን መልካም ነገር ተቀበል፣ ክፉ ነገር ትቀበላለህ? እቺ ባለችን በትንሿ ዘመን፣ እቺ አጭር ዘመን ውስጥ በቃ እየተንደፋደፉ መኖር ይሻላል? የጊዜው መልክ በኖህ ዘመን የጊዜው መልክ ምንድን ነው? የጊዜው መልክ በኖህ ዘመን ወደ መርከቡ መግባት ነው። እኔ የሚገርመኝ እንስሳቶች የጊዜውን መልክና የጊዜውን መልክ ታውቀው ሁለት ብለው መርከብ ውስጥ ይገባሉ። እኔ የሚገርመኝ ነገር አንዳቸውን መብላት እስከማይችሉ ድረስ መልእክቱ እሱ ነበር። አንተ እኮ እንደምትበላ ነው የምታስበው። እነሱ እኮ የሚበሉትም አብረው ገቡ። በይና ተበይ፣ ሚዳቆና አንበሳ፣ ሚዳቆና አቦ ሸማኔ፣ ሚዳቆና ነብር፣ ባይጋድ ሽኮኮ ሳይቀር በቃ በምድር ላይ ያሉ እንስሳቶች አንዱን እየበላን ሰርቫይቭ የሚያደርገው። እነሱ ግን ሁሉም ገቡ፣ ታዘው እንደማይበሉ እርግጠኞች ናቸው። የሚገርመው ነገር ያ መርከብም መጽሐፍ ቅዱስ ሲናገር ክርስቶስ ነበር ይላል። የማትበላው ክርስቶስ ውስጥ ነው። በላተኛ የለም፣ መዓት አለ። ግን የማትበላው በዚህ ዓለም የማትበላው የክርስቶስ መሆኑ ሲገባ ነው። የዘመኑ መልክ ያን ጊዜ መርከቡ ውስጥ መግባት ነበር። በሎጥ ዘመን ደግሞ ከሎጥ መውጣት ነበር። ከዛች ከምታምር ከምታስደንቅ ከተማ፣ ምርጥ ለምለም ከሆነች ከተማ ነገ በዲን እሳት ልትቃጠል ሲል ውጣ አለው። ለካ ከዛ መውጣት ነበር። የወጣቸዋ የሎጥ ሚስት ግን 360 ዲግሪ ዞር ስትል የጨው ሐውልት ሆነች። ምንም ማለት የጨው አምድ ማለት የጨው ሐውልት ማለት ነው። አንዳንዴ ካማረ ነገር መውጣት ጊዜው ሲሆን፣ አንዳንድ ነገር ደግሞ በማይመች ነገር ውስጥ እንድትገባ ደግሞ ጊዜው ሊሆን ይችላል። መርከቡ ውስጥ ጊዜው ነው መግባት። መርከቡ ውስጥ ያለው ሰላም መስሉ ብቻ ነው እንዳይመስልህ። እያንዳንዱ እንስሳ በዛ ነው የሚጸዳዳው፣ ሰውም ሳይቀር። ሳፎኬሽኑን አስበው፣ ሽታውን አስበው፣ ጩኸቱን ደግሞ አስበው። በዚህ ዶሮ ይጮሃል፣ በዚህ አንበሳ ያጓራል። በዛ አስበው የነበረውን ነገር። ግን 40 ቀን ነች፣ 120 ቀን ሞላ እስከሚንጣልል ድረስ ነገሩ ውሃው እስከሚዘቅጥ ድረስ አሰብከው። እዛ ውስጥ መኖር የስንት አይነት ድምፅ፣ የዝሆን ባህሪ አለ ታውቃለህ። እየረጋገጠ ይቅርታ የሚል የዝሆን መንፈስ። ጉማሬ ደግሞ አለ። በአፉ መጸዳጃውም መብያውም አፉ ጉማሬ እንደዛ ነው። አንዳንድ ሰው እንደዛ ነው። አንዳንዴ በምታልፍበት ሁኔታ የዘመኑን መልክና መልእክት ካላወቅ ትደናበራል። አያችሁ የዘመኑን መልክ። በባቢሎን ዘመን ደግሞ ሁሉ ወደ እግዚአብሔር እንደርሳለን ብለው ግንብ የሚሰሩበት፣ እግዚአብሔር ቋንቋን የሚደባላልቅበት፣ ሁሉም የቋንቋውን ያን ጊዜ ነው ዘር የሚባለው ነገር የተፈጠረው። ሁሉ ከሚያን አንዱ እንትን ሲለው ጡብ አቀብለኝ ሲለው ምን ሲያቀብለው ሁሉ ተለያዩ። ባካችሁ የዘመኑ መልክ ምንድን ነው? የሙሴ ዘመን ደግሞ በሕግ መኖር፣ ሕጉ 10ቱ ትእዛዝ፣ በቃ ሕጉን ይዘህ መቀጠል። የዘመኑ መልክና መልእክት ሕግ ነበረ። የእነ አብርሃም ዘመን የተስፋ ዘመን ነበር። በተስፋ ነው መኖር። የዘመኑ እያንዳንዱ ዲስፐንሴሽን ዘመንን ከፋፍለህ መጽሐፍ ቅዱስን እንደዛ ማታይ ከሆነ የአሁን በጸጋ ዘመን የሙሴን ብታመጣ ህይወትህ ድብልቅ ልቁ ነው የሚወጣው። አይሆንም እህቶቼና ወንድሞች።
በሙሴ ዘመን ሕግ አይሰበክም። በሕግ ዘመን ሕግ ነው። በሕግ ዘመን ጸጋ አይሰበክም። ልክ እግዚአብሔር እያንዳንዱን ዘመንና መልክና መልእክት የያዘ መጽሐፍ ቅዱስ ነው የምናነበው። ጢሞቴዎስ ወይ አለው ሃው ቱ ሪድ ዘ ባይብል፣ እንዴት ነው ባይብልን የምታጠናው? ዲቫይዲንግ ዘ ወርድ ኦፍ ትሩዝ፣ የእውነትን ቃል ከፋፍለህ አጥና። ዲቫይዲንግ ዘ ወርድ ኦፍ ትሩዝ፣ የእውነትን ቃል ከፋፍለህ በዘመን አሁን በዚህ ዘመን የእግዚአብሔር መልክ፣ የዘመኑ መልክ፣ የእግዚአብሔር ሐሳብ ምንድን ነው? የጸጋ ዘመን ነው። በጸጋ ዘመን ሕግ 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 እያልክ ስግግ አትበል። የጸጋ ዘመን ነው። አሁን ዘመኑ መልእክትና የዘመኑ መልክ ማወቅ አለብህ። ዘመኑ ደግሞ የራሱ መልክ አለው። ምን አይነት መልክ አለው? ገንዘብን የሚወዱ ትምክተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማይመሰግኑ። የሰዎች በመጨረሻ ዘመን እንደዚህ ነው የሚሆኑት። አንተ ግን ይላል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ለምን? ቀኖቹ ክፉዎች ናቸው። ለምን? ቀኖቹ ኢዮብ ላይ ነው አይደለ? ቀኑን የሚረግሙ ሌዋታን ይላል። ቀኑን ቀጥ ብለው ዝም ብለው ቀን የሚረግሙ አሉ። ስለዚህ እናንተ ዋጁት ማለት ግዙት፣ የራሳችሁ አድርጉት፣ በሱ ቁጥጥር ስር አትግቡ። በዘመኑ መልክ በዘመኑ መልእክት ሳይሆን በእግዚአብሔር ባለው በዛ የዘመኑ መልእክት ይዞ ሄዶ እግዚአብሔር ባለው መመላለስ እሱ ጥበበኝነት ነው የሚለው እና ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። ያን ጊዜ ከሰዶም መውጣት አይመከርም። ካሊፎርኒያ በለው፣ ኒውዮርክ በለው፣ ያን ጊዜ ሰዶም፣ ኒውዮርክ፣ ላስ ቬጋስ በለው፣ ውጣ አይልህም። ሁሉ ነገር አለ። ታዲያ ሴትዮዋ ምን አዞራት? የሎጥ ሚስት ምን አዞራት? አየህ፣ አገሩ በጣም ያጓጓል፣ ያምራል በጣም ሁሉ ነገር። አሁን ግን የዛ ዘመን መልክ ምን ነበር? ሰው ከሰዶም መውጣት ነበረበት። ውጣ ያለው ለምን? አብርሃም ለመነ። ኧረ ጌታ ሆይ ተው ሲለው ኖ 5 ጻድቅ እንኳን ባገኝ ምድሪቷን እምራለሁ አለው። እግዚአብሔር በማብለጭለጫዋ ቀንቶ ነው ወይስ በኃጢአታቸው? እግዚአብሔር አንተ በማጌጥህ አይቀናም፣ አንተ በመርከስህ እንጂ። ሰዎች እንዲረክሱ የእግዚአብሔር ሐሳብ አይደለም። የዘመኑ መልክ በገነት ውስጥ ምን ነበር? ያቺን ፍሬ አለመብላት። በቃ አያችሁ፣ ለአዳም የተሰጠው ዘመን ምንድን ነው? ይህን ፍሬ አትብላ፣ በበላ ጊዜ ትሞታለህ። በቃ አዳም መርጦ ያንን ፍሬ በላ። የአዳም ዘመን አትብላ ነው። የአሁኑስ ብላ ነው። ማንም ብላ? ስጋዬን ያልበላ ደሜን ያልጠጣ። እያንዳንዱን ዘመን መልእክትና መልክ ካላወቀን ሁልጊዜ እንደተጭበረበርን ነው የምንኖረው። ለዚህ ነው የዘመኑን መልክ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ምንድን ነው የዘመኑ መልክ? ይሄን ማወቅ አለብን። የዘመኑን መልክ ካላወቅን እህቶቼና ወንድሞቼ በሕይወታችን ዘመን ሁሉ እየዳከርን ነው የምንኖረው። ለምን? ዘመኑ የራሱ መልክ አለዋ። አንተ በዘመኑ ካልነቃህበት ዘመኑ ሰዎችን የሚያንቃቃ ዘመን ነው። አያችሁ፣ ዘመኑን ማወቅ አለብን። ዘመኑን እወቁት እህቶቼና ወንድሞች። የዘመኑ መልክ ምንድን ነው? ዘመኑ ምንድን ነው የሚፈልገው? ዘመኑ ምንድን ነው የሚፈልገው? በዘመኑ ላይ ምን መሆን ነው ያለብኝ እኔ? የመጨረሻው የምጽአት ዘመን አይደለም ይሄ ዘመን? የምጽአቱ ዘመን ነው። ኢየሱስ ክርስቶስ ሊመጣ ነው። የሚመጣ ነው የሚመስለው፣ የማይመጣ ነው የሚመስለው። ስታዩት የማይመጣ ነው የሚመስለው። እግዚአብሔር ድንገት አይደለም ሰዶምን ያጠፋት፣ ከአብርሃም ጋር ብዙ አወርቷል። ኧረ ጌታ ሆይ ተው ይለዋል። አንድ ሰው ጻድቃን የለም። ማን ነው ይባስ? ማን ነው ሎጥን ሊጎበኙ የመጡትን መላእክቶች ከነሱ ጋር ካልተገናኘን የሚል አይን አውጣ ትውልድ። ይሄ ዘመን አይመስላችሁም? ሰዎች ሲበሉ ሲጠጡ ያገቡና ይጋቡ ነበር አለ።
እንደዛው ዘመን ድንገት የጌታ ምጽአት ይሆናል አለ። መብላትና መጠጣት ምን አገናኘው? ማቴዎስ 24 ላይ እስቲ እናንብበው። ማቴዎስ 4 ማላቫራላባሽ ካትሬድ ያሎራ ሜሮቫራላሲያ ኮብራ የኖህ ዘመን እንደነበረ 2437 የሰው ልጅ መምጣት እንዲህ ይሆናል። በዛች ወራት ክፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ። እንዴ ምንድን ነው ያስደንቃል? ሁሉ አመት ሲሆን ነው። የዚች ጋብቻ ኖርማል ጋብቻ አይደለም። ኖርማል ጋብቻ አይደለም። ወንድ ከወንድ ሴት ከሴት ጋር መብላትስ የዚያን ጊዜ መስዋዕቱ ሰው ነው የሚበሉት። አንዳንድ ሀገር ውዱ ምግብ አሁን ልጅ ሽል አይደል እንዴ? የዘመኑ መልክ እንደዛ ነው። የልጅ ሽል ነው የሚበሉት። ልጅ ነው የሚበሉት። ውዱ ምግብ ቻይና ውስጥ፣ ውዱ ምግብ አሜሪካ ውስጥ ልጅ አይደል? አሁን የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ አሁንስ እናውቃለን የሚለው በሌላ አይደለ? የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ንቁ ማለት ጸልዩ ነው ወይስ ንቁ ነው? እወቁ። ልክ ቁጥር 6 ላይ ጦርና የጠብን ወሬ ትሰማላችሁ። የእናንተ የዘመኑ መልክ ጠብና የጦር ወሬ ህዝብ በህዝብ ላይ ይነሳል። ቁጥር 6 እስቲ ላምበው። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። በቃ ዘመኑ እንደዚህ ነው። አንተ አትደንግጥ። እኔ ምን ማድረግ ነው ያለብኝ? አለመደንገጥ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ ይነሳል። ያው አገራችን አይታም ህዝብ በህዝብ ላይ ኦሮሞ፣ አማራው፣ ትግሬው እያተባለ ድብልቅ ልቆ የወጣበት ዘመን አይደል? ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል። የዘመኑ መልክ። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ። አሁን አላየም? እዚች ጋር ጴንጤና ስትሉ እዚች ጋር ሌላ ነገር ውስጥ እርስ በርሳቸው አሳልፈው ይሰጣጣሉ። እርስ በርሳቸው ይሰጣጣሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የዘመኑ መልክ፣ የዘመኑ መልእክት። ምንም ምን ሆኑ ሳትሉት ይለዋወጣሉ ሰዎች። ምንድነው ምነካው ሳትሉ በቃ ይሄ የዘመኑ መልክ። እስከ መጨረሻው የሚጸና ነው የሚድነው። ጽናት ይጠይቃል ዘመኑ። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል። በደንብ ስሙ። ይህ የመንግስት ወንጌል አለ እንጂ የጸጋ ወንጌል አላለም። የመንግስቱ ወንጌልና የጸጋ ወንጌል ይለያያል። የመንግስቱ ወንጌል መንግስተ ሰማያት ቀርባለችና ንስሐ ግቡ። ይሄ የመንግስቱ ወንጌል የሚሰበከው በዓለም ሁሉ ነው ወደፊት። አሁንስ የጸጋ ወንጌል ነው። ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል፣ የእግዚአብሔር ልጆች ናችሁ። የመንግስቱ ወንጌልስ ለምን ኢየሱስን ገደላችሁት አለ ጴጥሮስ። ለምን ገደላችሁት? የጸጋ ወንጌልስ እንኳን ሞተ። እኛ ባንሞት አሕዛቦች አንድንም። ከዛስ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢ ያስተውል። አያችሁ፣ አንዳንዱ እኛን አይመለከተው። እኛ ከሄድን በኋላ ከንጥቀት በኋላ የሚሆነውን ነገር ነው የሚነግረው አንዳንዱ። ለምን ቤተ መቅደሱ ይሰራል። ቤተ መቅደሱ በሚሰራበት ጊዜ የጥፋት ርኩሰት ቆሞ ታዩታላችሁ። ሐሰተኛው ክርስቶስ ማለት ነው። እኛ ጋር እሱ አይገናኝም።
በዛን ጊዜ በይሁዳ ያሉት ስለ ይሁዳ ነው እዛ ላይ የነገራቸው ያሉት። በሰገነትም ያሉ በቤት ያለውን ሊወስዱ አይውረድ። ልይት አድርጎ ነው የሚያሳየን። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ይሄ ስለ አይሁድ ነው። አንተ ጋር ምንም የሚያገናኘው ነገር የለም። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። አይሁድን ነው የሚመለከተው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህ አይነት ከቶ የማይሆን ታላቅ መከራ ይሆናል። አይመለከትህም አንተ። ለምንድን ነው ይህን የምነግራችሁ? እባካችሁ መጽሐፍ ቅዱስን በዘመን ከፍላችሁ ካላጠናችሁ፣ ዲስፐንሴሽን ካልገባችሁ ግራ እንደተጋባችሁ ነው የምትኖሩት። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይንም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያቶች ይነሳሉና ቢቻላቸውስ ማለት አይቻላቸውም ነው። ቢቻላቸውስ ነው እንጂ ኢፍ ነው። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክት እና ድንቅ ያደርጋሉ። ቢቻላቸው ማለት ይችላሉ ማለት አይደለም። እንዴት እስቲ ሌላ ነገር ንገረን። ጌታ ሆይ ቢቻልስ እቺ ጽዋ ከኔ ትለፍ። አይቻልም በቃ ማለት አይችሉም። ምን የሚያምኑትን ማሳት ማለት በግን ጅብ ማድረግ ማለት ነው። ይቻላል? አይቻልም። አትፍሩ። ቢቻልስ እቺ ጽዋ ከኔ ትለፍ አለ ኢየሱስ። አይቻልም። እግዚአብሔር የማይችለው ነገር ቢኖር አንድ ነገር ነው። ኃጢአት መስራት አይችልም። ኃጢአትን መማር አይችልም። ኃጢአተኛን ግን ይመራል። ኃጢአትን ይገለዋል። ቢቻልስ እቺ ጽዋ ከኔ ትለፍ ማለት ጌታ ሆይ ኃጢአትን ውደድ ማለት ነው። እግዚአብሔር ኃጢአትን አይወድም፣ ገደለው ይላል። የዘመኑ መልክና መልእክትን ካላወቅ ሁልጊዜ ትጨረበራል። ጊያዝ ምንድን ነው ያደረገው? ገንዘብ በማይለቀምበት ጊዜ ገንዘብ ፈለገ። ጊዜው ነው ወይ? ምን ነካ? አሁን ጊዜው ገንዘብ የመሰብሰቢያ ጊዜ አይደለም። ኤርሚያስ ጋር መጡ። ኤርሚያስ አቤት። ናቡዘረዳን መጣ። ኤርሚያስ ምንድን ነው የምትለው? ናቡዘረዳን እጅህን ስጥ ማለት እጅህን ስጥ። እንዴት ነው እጅህን ስጠው? አይለቁኝም እኮ ምንም። እጅህን ከሰጠህ እስራኤል ለ70 ዓመት ይማረካሉ። ስለዚህ በምርኮ እዛ ማግባት መጋባት ይቻላል። አሁን ግን ተው ናቡዘረዳን፣ የጊዜው መልክ ይሄ ነው አለው ኤርሚያስ። ያዘና ሕዝቅያስ በጥፊ መታው። ማን ነው? አንደኛው መታው ኤርሚያስ። እንዳው በህይወት ከተመለስክ እግዚአብሔር በእኔ አልተናገረም ማለት። አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም። ናቡዘረዳንን ያዙት። 2 ልጆቹን ፊት ለፊቱ ገደሉት። አይኑን አጠፉት። ለምን? የዘመኑን መልክና ምልክት ወይንም መልእክት ነግሮት ነበር። እጅ መስጠት ነው። እና ምንድን ነው የምትለው? ሐሰተኛ ነቢያቶች እጅ አትሰጡም፣ በፍጹም እግዚአብሔር አሳልፎ አይሰጥንም። ኖ አይደለም። ለአብርሃም መጣና ህዝቤ አለው። ህዝቡ ባልሆነበት ምድር ለ400 ዓመት ይገዛል። ወይ ጉድ! ማን? ህዝቤ። የት? በፈርዖን እጅ። ምን? መግዛት? ኖ መገዛት። ዘመኑ መልክ እሱ ነበር። የዘመኑ መልእክትም እሱ ነበር። ስለዚህ 400 ዓመት ሲሞላ እግዚአብሔር ጽዋው ሲሞላ እንዳውም ቦነስ 30 ምናምን ዓመት ነበረ። እግዚአብሔር ህዝቡን ከግብፅ አወጣ። እባክሽ የዘመኑን መልክ ካላወቅሽ እኔ በራሴ ሲስተም በራሴ ትላላጫለሽ፣ ትጎብጫለሽ፣ ትቀጭጫለሽ። የዘመኑን መልክና መልእክት ማወቅ አለብሽ። መልኩን ማወቅ አለብህ። 70 ዓመት እንደተፈጸመ ባወቅኩ ጊዜ ያለ ዳንኤል ያን ጊዜ መጸለይ ጀመረ። በ69 ዓመት ቢጸልይ አይቻልም። በ65ኛው ዓመት ቢጸልይ አይቻልም። 70 ዓመት በቃ ይገዛል፣ ምርኮ ይሆናል። በቃ እነ ዳንኤል የተጋዙት እዛ ነው። ልክ ዳንኤል ሲያነብ በመጽሐፉ 70 ዓመት ሞልቷል። በቃ አለ በዳንኤል የስ ነገርን ሁሉ በጊዜያችሁ ውብ አድርጎ ሰራው የሚል ቃል አንድም ቦታ አታገኙም። ነገርን ሁሉ በጊዜው የራሱ የእግዚአብሔር ጊዜ ካሌንደር አለው። ሃሌሉያ። ዘመኑ በደረሰ ጊዜ ከሴት የተወለደውን ላከው። አማኩታርዲያ
ገላትያ 4 ላይ እንደዚህ ነው የሚለው፣ ዘመኑ በደረሰ ጊዜ ማኡደስ ከቱር። አያችሁ፣ ዘመንን መልክና መልእክት ወቁ። አሁን የምን ዘመን? ይሄ ጸጋ ዘመን ነው። በቃ ምንም ብታረግ ጸጋ ነው። አሁን ዘመኑ እግዚአብሔር የሚያየው በጸጋ ነው። የምትማረው በጸጋ ነው። የምትማረው ስለ ጸጋ ነው። እሱ ላይ ብቻ ፎከስ አድርግ። ዘመኑ መልክ ይሄ ነው። በቃ አይ በሕግ ነው መኖር ያለብን ካልክ እየተወጋህ ትኖራለህ፣ እየተመታህ ትኖራለህ። ለምን? ዘመኑ መልእክት፣ የዘመኑ መልክ ይህ አይደለም። አሁን እባካችሁ እህቶቼና ወንድሞቼ የዘመኑ መልክና መልእክት እና ምልክትንም ማወቅ ወሳኝ ነው። ምልክቱ ወዴት ነው የሚወስደን? የጌታ ምጽአት አይመስላችሁም? ዳግም ምጽአት የዘመን መጨረሻና የዓለም መጨረሻን ለዩ። የዘመን መጨረሻ ማለት ምን ማለት ነው? ትሄዱ የዓለምንስ መጨረሻ ማለት? የዘመን መጨረሻ ማለት አንድ ዘመን የራሱ ጊዜና ካሌንደር አለው። የአዳም ዘመን፣ የእነ ናምሩድ የሰው ልጆች ዘመን፣ የእነ አብርሃም የተስፋ ዘመን፣ የሕግ ዘመን፣ የመንግስቱ ወንጌል ዘመን፣ የጸጋ ዘመን። በእያንዳንዱ ዘመን አለው። ስለዚህ ያን ዘመን ካላወቃችሁ አንዱን አምጥተህ ትደባልቀዋል፣ ከዚህ አምጥተህ ትደባልቃል። ስለዚህ ህይወት የተምታታ ይሆናል። ህይወታችሁ የተምታታ እንዳይሆን ሁልጊዜ ልነግራችሁ የምፈልገው ዘመኑን ማወቅ። ዘመን የማያውቁ አገልጋዮች፣ ዘመንና የዘመንን መልክና መልእክት የማያውቁ እንደ ፊታችሁ የሚሰብኩ ያሉበት ዘመን። እንደ መልክ አይተው ነው የሚሰብኩ፣ እንደ ዘመኑ መልክ አይደለም። በደንብ ስሙኝ። በተስፋ ዘመን ጸጋ አይሰበክም። በተስፋ ዘመን ሕግ አይሰበክም። አብርሃም አበዛሃለሁ፣ አሜን። አብርሃም ወራሽ ነህ፣ አሜን። እባርካለሁ፣ አሜን። ከአብርሃም የሚጠበቀው ተስፋ ነው፣ አሜን ብቻ ነው። ከአብርሃም ጋር ምን ያመሳስለናል? እኛ አሜን ብቻ ነው። ምን የለፋንበት ነገር አለ? አብርሃም ምን ለፋ? ምንም። ቢለፋ 90 ዓመት 100 ዓመት ሞላ። ሚስቱ መውለድ አትችልም። ተወልጃለች ሲባል አሜን ብቻ ነው ማለት ያለብህ። እንዴት አይቻልም? እንዴት ነው አሮጊት የምትወልደው? 90 ዓመቷ ነው። ምን ጡቷ ደረት ሆነዋል። ኦልሬዲ የለም ምንም ነገር፣ ፔሬዷ ቆሟል፣ ደብል ቆሟል ምናምን ስትል አይቻልም። እንደዛ አሜን ብቻ ነው የሚለው አብርሃም። በቃ አብርሃም በ100 ዓመቱ አንድ ልጅ፣ ከዛ በፊት በ80 ምናምን ዓመቱ አንድ ልጅ ወለደ። በ100 ዓመቱ ደግሞ አንድ ደገመ። እንደገና ደግሞ እንትና ሞተች፣ ሚስቱ ሞተች። ሚስቱ ስትሞት ይሄ የ10 ምናምን ዓመት ልጅ ነበረ። አብርሃም በ110 ምናምኑ ደግሞ ኬጡራ የምትባል አገባ። ከሷ ደግሞ 6 ልጅ ወለደ። ዘፍጥረት ምዕራፍ 25 ቁጥር 1 እና 2 ኬጡራ የምትባል ሴት። በቃ እግዚአብሔር አሜን ብቻ ነው የሚለው እሱ። ለምንድን ነው እስከዛ ድረስ እግዚአብሔር የጠበቀው? እኔ እንጃ። አንዳንዴ እግዚአብሔር ዘመን አለ። ለምን እንደሚያደርገው ራሱ ብቻ ነው የሚያውቀው። ስምዖን ደግሞ በሽምግልናው እግዚአብሔር መጣና የእስራኤልን መጽናናት ታያለህ አለው። ሉቃስ 2 ላይ ሽማግሌ ነው። ምንድነው የእግዚአብሔርን መጽናናት የሚያየው? ልክ እነ ማርያምና ዮሴፍ ልጁን ይዘው መጡ። አይኑ አይከፈትም ሽማግሌው። ያው የእስራኤል መጽናናት ኢየሱስን በጨቅላነቱ አወቀው። እንግዲህ አሰናብቶ ባሪያህን አለ። የዘመኑ መልካየ አሰናብቶ ባሪያህን። የእስራኤል መጽናናት አይቻልም። ገና ሕፃን ልጅ 7 ቀን የሆነ ሕፃን ልጅ ለየው። አየህ፣ ስንቱ ጨቅላውን ሳይሆን ትልቁን ኢየሱስ እንኳን አድጎ ተወልዶ ሃይማኖተኛ አልለየውም፣ አላወቀው።
ሃይማኖት እንዴት ክፉ እንደሆነ አየህ። መንፈስ ግን ስትሆን ይገልጠዋል። ሰውየው ሽማግሌው የእስራኤልን መጽናናት ሲያይ ፈሪሳውያን ማየት አልቻሉም። ለምን? ሕጉን ነው የያዙት። ዘመን ተለውጧል። መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለውን በምድረ በዳ የሚጮኸውን ዮሐንስን ድምፅ ዘነጉት እና ይጠብቃሉ። በቤተልሔም ግርግም ተወለደ። የእግዚአብሔር አጀንዳ ነበረ። እነሱ በነገስታት ቤት ይጠብቁታል። የለም እንደዚህ የእግዚአብሔርን ፕላንና ፕላን ኤ እና ፕላን ቢ ካላወቅ ፕላን ዲ ውስጥ ገብተህ ህይወት ይበላሻል። ፕላን ኤ ህግ፣ ፕላን ቢ ጸጋ። ከፊተኛው ይልቅ ኋለኛው ቤት በክብር ይበልጣል ካለ እግዚአብሔር የሚበልጠው እግዚአብሔር የሚለው ነው እንጂ አንተ የምታስበው አይደለም። አንተማ ሰዶምና ገሞራ እኮ ታምራለች እኮ ኒውዮርክ በላት። ለምለምነቷ ወላምኗ እግዚአብሔር በለምለምነቷ ጠልቶ ነው አይደለም። የሰው የክፋት ጥግ ማለት ነው። ያን ጊዜ እንደዛ ነው። አሁንስ ለምን እሳት አያዘንብም? ዘመኑ አይደለም፣ የጸጋ ዘመን ነው። እሳት አይዘንብም። በጸጋ ዘመን እሳት አጠብቅ። በጸጋ ዘመን ምን አሉ? ኤልያስ እሳት ወርዳ ትብላ አላለም ወይ ኢየሱስ? አቤት። እና እነዚህ ሰዎች እንዲጠፉ እሳት ኖ። አሁን ዘመን ተለውጧል። የዘመኑ መልክና መልእክት ተለውጧል። ምንድን ነው ታዲያ? የሰው ልጅ ሊያጠፋ ሳይሆን የጠፋውን ሊፈልግ ሊያድን የመጣው። ሰዎቹ እንደ ኤልያስ እሳት ይላሉ። ማን? ደቀ መዛሙርቶች። እሳት አውርድባቸው። ዛሬ አንተ አሁን እሳት አውርድባት፣ በእህቴ ላይ እሳት አውርድባቸው። አይወርድም። የዘመኑ መልክ የጸጋ መልክ፣ የዘመኑ መልእክት ጸጋ ነው። ስለዚህ ሰዎች እንደፈለጉ ሲሆኑ እግዚአብሔር ለምን ዝም ይላል? የጸጋ ዘመን ነው። በቃ ምንም አትልም። ሰው የዘራውን የሚያጭደው። በብሉይ ኪዳን አንድ ሰው ሲያመነዝር በድንጋይ ይወገራል። አሁን ልውገር ብትል ፌዴራል ያስገባሃል። አትችልም። ፓስተሩን የፈለግከውን ሰውየውን በወረቀት ታግደዋለህ እንጂ በፍጹም አትወግረውም። ለምን? ይሄን ደግሞ አልወግረውም ብትል በብሉይ ኪዳን አንተ ነው የምትወገረው። ተባባሪ ነህ። በብሉይ ኪዳን አልወግርም ማለት በአዲስ ኪዳን እወግራለሁ ማለት ይጣረሳል። አየህ፣ የዘመኑ መልክና መልእክትን ማወቅ አለብን። የዘመኑ መልእክት በፍጹም በጸጋ ዙፋን ላይ የተቀመጠ እግዚአብሔር እንጂ በፍርድ ወንበር ላይ አይደለም። ይሄ ማለት ሰዎች እንደፈለጉ ሲሆኑ የእጃቸውን ያገኙ። መጽሐፉም ይላል ሰው የዘራውን ያጭዳል። ብዙ ሰዎች በጸጋ ዘመን ድንጋይ ይወረውራሉ። ኧረ ተው። በጸጋ ዘመን ድንጋይ ይዘህ ስትመጣ ኃጢአት የሌለበት ይውገራት ይላል። እስቲ ጸጋ እኮ ነው የሚያወራው። ምክንያቱም እኔ መጥቻለሁ፣ እኔ ነው የምወገረው። አይ መወገር አይገባትም። ሃፒ መወገር አይገባትም። ፊፊ መወገር አይገባትም። ጋዲዝ ጉድ መወገር አይገባትም። ለምለም መወገር አይገባትም። ደሱ መወገር አይገባውም። መኑካይ መወገር አይገባትም። ቴዶ መወገር አይገባውም። እዚህ ያላችሁ 57 ሰዎች መወገር አይገባችሁም። ጥፋት ታጠፋላችሁ። አዎ፣ ግን አትወገሩም። ኃጢአት የሌለባት ይወገራል። አየህ፣ መልእክት እንኳን እንደተለወጠ ስለማያውቁ ይዘዋት መጡ። ኖ ዘመን ተለውጧል። አሁን ከዓመተ ፍዳ ከዓመተ ይሁዳ ወደ ዓመተ ምህረት ነው የገባ ነው። ስለዚህ አሁን ምህረት ነው ዓመቱ። ለዚህ ነው እኮ ይቅር ማለት በጣም የሚጨንቀን። ግን መጽሐፍ ቅዱስ ምንም ማድረግ አይችልም። ዓመተ ምህረት ነው ስትጽፉ ካሌንደር ዓመተ ምህረት ነው የምትጽፉት አይደል እንዴ? ለምን ዓመተ ምህረት ነው? በቃ እንደፈለገ ሰው እያደረገ ለምንድን ነው የሚፈቱት? በቃ እንደዚህ ነው። እንደ ስንት ሚሊዮን ሰው እያስገደሉ ሰዎች በቃ ምን ታደርገዋለህ? ምንድን ነው የምታደርገው? ምንም አታደርገውም። ዘመኑ ነው። አንተ አትካፈልም ከዚህ ምህረት አትጠጣም፣ አትበላም ከዚህ ምህረት የገባው ዳዊት የሰው ሚስት ወስዶ የሰው ባል አስገድሎ አባቶ ማረኝ። በቃ እግዚአብሔር የምህረት አምላክ ነው። ይሄ ማለት እንደፈለገ እንድንኖር ነው? አይደለም። እስቲ እንደፈለግ ኑርና ቼክ አድርገው። የዘመኑ መልክ ግን ይሄ ነው። መኖር የሚገባቸው ሰዎች መኖር አይገባቸውም። እንደኛ እንዴት ነው እህቴን ደፍሮ
ቤተሰቤን ገሎ እንዴት መንግሥተ ሰማያት ይገባል ስትሉት በቃ ተለወጠ ዘመን። እኛ እኮ ፈርደንበትን የሰቀልነው ኢየሱስ ይዞት ገባ። ለምን? ኢየሱስን አወቀ። በቃ የዘመኑን መልክ፣ የዘመኑን መልእክት፣ የዘመኑን ምልክት ማወቅ አለብን። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ነው የሚለው። እባካችሁ እህቶችና ወንድሞች እንዴት እንደተወደዳችሁ አስቡት። እንዴት እግዚአብሔር እንደሚፈልጋችሁ አስቡት። የዘመኑ መልክ ይሄ ነው። የዘመኑ መልእክትም ይሄ ነው። ሰዎች ላይ እንድንፈርድ አንድም ስፍራ ለምን? አትፍረድ ይፈረድብሃል። በሙሴ ዘመንስ ፍረድ ነው። አሁንስ አትፍረድ። በቃ አትፍረድ ከተባለ አትፍረድ ነው። እኔ የሚፈርዱ ሰዎች ከፍርድ በታች እንደሆኑ፣ ሁሌ እንደሚደበደቡ፣ ሁሌ እንደሚቀጠቀጡ ወቁ ወገኖች፣ እናቶችና ወንድሞች። እኛ የተቀመጥነው በሙሴ ወንበር ላይ አይደለም። ፈራጅ አይደለህም። ሰዎች ሊሳሳቱ ሊያጠፉ ይችላሉ። ጸልይ ነው ያለው። መልኩ ነው። ፍረድበት፣ ድንጋይ ውገር የሚባልበት ዘመን አይደለም። መጀመሪያ አንተ ነው የምትወገረው። የምትፈርዱ ሰዎች ካላችሁ መጀመሪያ የምትፈረድባችሁ በራሳችሁ። ቼክ አድርጉ። በሰው ላይ ትችት የምታቀርቡ ሰዎች፣ ሰውን የምትተቹ፣ ሰውን የምትንቁ፣ ሰውን የምታሙ ሰዎች ህይወታችሁ፣ ቤታችሁን ማየት በቂ ነው። ምንም እኔ ቤታችሁ የእናንተን ህይወት አይቼ እነግራችኋለሁ ምን አይነት ሰው እንደሆናችሁ። ጥላቻ ውስጥ ያላችሁ ቤታችሁ የተመታ፣ ቂም ውስጥ ያላችሁ ቤታችሁ የተምታታ፣ ኑሯችሁ የተምታታ፣ ወተወዛገባችሁ ናችሁ። ለምን? ወንበሩ የተቀመጣችሁበት ወንበር አይፈቅድላችሁም። ወንበሩ የሚፈቅድላችሁ ጸጋ ነው። እግዚአብሔር ሆይ ምን ላይ ነው ስትሉት፣ በጸጋ ዙፋን። የፍርድ ወንበር፣ የፍርድ ዙፋን የለም፣ ወደፊት አለ። ለዚህ ነው የዘመን ፍጻሜና የዓለም ፍጻሜ በምን ይለያል? የዘመን ፍጻሜ ቤተ ክርስቲያን ከዚህ መነጠቅ ነው፣ መሄድ ነው። ቤተ ክርስቲያን እስካለች ምህረትና ጸጋ አለ። በቃ ይሄን ወቅ። ከዛስ የዓለም ፍጻሜ ደግሞ ዓለም ሁሉ የሚጠቃለልበት ዘመን ነው። እሱና ይሄ የዘመን ፍጻሜና የዓለም ፍጻሜ ይለያያል። የዓለም ፍጻሜ የነጩ ዙፋን ፍርድ ነው። የዘመን ፍጻሜ የኢየሱስ ክርስቶስ ወይም መንፈስ ቅዱስ ከዚህ መነጠቅ፣ ኢየሱስ በአየር ላይ መጥቶ የሚወስደን ማለት ነው። የዘመን ፍጻሜ ነው እሱ። እና ታዲያ እንዴት ነው ዘመኑ በደረሰ ጊዜ? የቱ ዘመን? የሕግ ዘመን ሲያበቃ ማለት ነው። የሕግ ዘመን ሲያበቃ ኢየሱስ መጣ። እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽም እንጂ አለ። ፈጸመው መስቀል ላይ። ሕግ ሁለት ዲማንድ አለው። ስታደርግ ያደርግልሃል፣ ሳታደርግ ያደርግብሃል። ኢየሱስ ሕግን ፈጸመ። መባረክ መብቱ ነው። ኢየሱስ ደግሞ የሁሉን ኃጢአት ደግሞ ተሸከመ። መገደል ግዴታው ነው። መስቀል ላይ የተፈጸመው መብትና ግዴታ ነው። እኛ መሞት ሲገባን በእኛ ምትክ እሱ ሞተ። መባረክ ሲገባው እኛም ባረከ። ይሄ ነው ልዩነቱ። ስለዚህ አሁን ልረገም አልችልም። ከሕግ እርግማን ዋጀን የሚለው ማን ከተራገመው? እግዚአብሔር ከተራገመው። አንዳንድ ሰው ሰይጣን ይላል። ምንም ሰይጣን ምን አገኘው? ትች እዚሁ ሰይጣን አይገባም። ለሰይጣን እድል ፈንታ የሚሰጡ ከእግዚአብሔር ጋር ሰይጣንን የሚያነጻጽሩ ሰዎች ያስቁኛል። እንደዛ ብሎ ነገር የለም። እግዚአብሔር ሰይጣንን የሚፈጥረው እግዚአብሔር። መስቀል ላይ የተፈጸመ መብትና ግዴታ አለ። አንተ መሞት ሲገባ ኢየሱስ ሞተ። ግድ ነው፣ ኃጢአት መሞት ስላለበት። እሱ መባረክ ሲገባው ደግሞ እኛም ባረከን። ይሄ ነው፣ ልውውጥ ነው። ያንተን ሞት ወስዶ የእሱን ህይወት ሰጠ። ማይ ጋድ። ስለዚህ በዚህ በጸጋ ዘመን የተወሰደለትን ሰው ትረግመዋለህ፣ የተወሰደውን ሰው ትጥለዋለህ፣ የተወሰደውን ታንቋሽሸዋለህ። የተወሰደበትን ሰው ምን ማነህ አንተ? አንተ ማነህ? በፍርድ ወንበር ማን አስቀመጠ? ውረድ፣ በጌታ በኢየሱስም ውረጅ። ምን አገባሻች? ቢወድቅ ለጌታው ቢነሳ ለጌታው የሚል ቃል አለ። ምን አገባ አንተ? ፎከስ ዮር ቢዝነስ የሚል ቃል አለ 4:7 ላይ ተሰሎንቄ ላይ። ፎከስ ዮር በራስ ጉዳይ ላይ አተኩር። ምን አገባት? ኢትዮጵያዊ ሁልጊዜ የሚገርመኝ በራሱ ጉዳይ ሳይሆን በሰው ጉዳይ ነው የሚያተኩረው። ምግብ ቤት እንኳን ሊበላ ገብቶ የሰው ምግብ አይቶ ነው የሚመርጠው። መቼ ነው በራሳችን ፍቃድ? እንዴ አንተ እኮ የዛሬ 60 ዓመት በፊት እኮ
ስካይፕ እያወሩ ነበር ንጉሱ። የሚሰለጥን ሰው የማይፈልግ ምድር፣ ሁሉን በሰይጣን ማላከክ። ባቡር ሲመጣ በሰይጣን ማላከክ፣ አውሮፕላን ሲመጣ በሰይጣን ማላከክ፣ ሞባይል ሲመጣ በሰይጣን ማላከክ፣ ኤአይ ሲመጣ በሰይጣን፣ ሁሉን ነገር ከለሰይጣን መስጠት የኢትዮጵያዊ እኔ ይገርመኛል። ስለዚህ ጀዝባነትና አለማወቅ የት ነው ያለው ቢባል ምድራችን። 01 02 03 04 05 የሚባል ቴክኖሎጂ አለ። ይህን ቴክኖሎጂ ነው አሁን ሰው እየተቃወመ ያለው። ስማርት ሲቲ ሊሰራ ነው በስንት ቢሊዮን ዶላር ሲባል ነው ለምን አይሸጥም የሚል ትውልድ እኮ የተነሳበት ነው። ደናቁርት፣ ድንቁርና በጌታ በኢየሱስ መልማት ማደግ የማይፈልግ አንዳንድ መዝሙር አለ። ዝጋብኝ የስኬት መንገድ። ኧረ እባክሽ አንቺ እንደዛ ሌክዠሪ ላይፍ እየኖርሽ ዝጋብኝ። እንደዚህ አይነት መዝሙርና መንዙማና ዘፍሙርን ለዩ ባካችሁ። እቺን ያለችን ኑሮ እቺንም ያለች እንደውም አንዱ ያው ጌታ ቆሎ እየበላው ቢኖር ጌታን ማምለክ ነው። እኔ ቆሎ ምን አስበላኛል? ምንድነው ቆሎ የሚያስበላኝ ነገር? ስፈልግ ቆሎ እበላለሁ። እና ቆሎ መብላትን ከጽድቅ ጋር ማገናኘት፣ የደከረተ ኑሮ ከጽድቅ ጋር፣ ሌክዠሪ ኑሮን ደግሞ ከኃጢአት ጋር ምን አገናኘው? ምን አገናኘው? ቆሎ በመብላት እግዚአብሔር አንተን ያጸድቃ? አይ ቴዶዬ እንትን እነ ዳንኤል ታዲያ ቆሎ አልበሉም? መርጠው ነው ፈልገው ነው እግዚአብሔር ቆሎ ብሉ ብሏቸው ነው። በቃ ፈልጌ ቆሎ በላለሁ ተገድጄ። ምን ይህችን ኑሮ ሆና አለ። እንደውም አንዱ እግዚአብሔር ሰው እችም ኑሮ ሆና ከዚች ላይ በሬን ዝጋ፣ በሬን ክፈት፣ በእናትሽ ዝም ብለሽ ኑሪ። የሚቆረቁር ጫማ ጽድቅ የሚመስለው እኮ አለ። ስንት ነገር እኮ አለ። በእናትህ እግዚአብሔር ከሱ ጋር ምን አገናኘዋል? ፀሐይ ያንቃቃህና እግረኛ ሆነ ስትሄድ ነው ወይ ራይድ ይዘህ ወይ ራስህን መኪና ይዘህ ስትሄድ ነው ደስ የሚልህ? አይ ኧረ ተው። ኮርማ እየሸጠትክ መኖር ነው የእግዚአብሔር ጽድቅ? የተምታታ ጽድቅና ኩነኔ ምን እንደሆነ እንደማያውቅ ሰው ምንም አይገናኝም። ጽድቅህም ከረሃብ ጋር ከጥጋብ ጋር አይገናኝም። ሁለቱም ጽድቅ የሚገናኘው ከኢየሱስ ጋር ነው። በቃ አንተ ልጄ እኮ ዛሬ ቆሎ በልቷል፣ አሻሮ በልቷል፣ ጻድቁ ልጅ አይልህም። ወይ ልጄ ቅልጥጤ ጥብስ በልቷል፣ ጻድቁ ልጅ አይልህም። በክርስቶስ ነው ጽድቅ። በምድር የተበደለ በሰማይ የሚጸድቅም ያልክ አትስፈን። ጽድቅ በምድር ነው እንጂ በሰማይ ጽድቅ የለም። ጽድቅ በምድር ነው። እነሆ ያጸደቃቸውን አከበራቸው በምድር ነው። ምንድን ነው የምታወራው? ጽድቅ ሰማይ የለም። ሰማይማ ፐርፌክት ነው። ጽድቅ ያስፈለገው ለምድር ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ ማለት ክርስቶስ ነው ጽድቃችን። እባካችሁ የዘመኑን መልክ ለዩ። የዘመኑን መልክና የዘመኑን መልእክት ለዩ። በአንተ መራብ እግዚአብሔር ጊታር ይዞ በቃ እግዚአብሔር የሚባረክ የሚመሰገን አይ ዳዊት በድሎ ምን ብሎ አባት ሆይ ማረኝ። ሙታን አይመሰግንም። በሞት ምን ትጠቀማለህ? አዎ ሰው ቢገል በእሳት እግዚአብሔር አይጠቀምም። ቆይ እስቲ በውሃ ላጠፋቸው አለ። ደግሞ አጠፋ ሰው እግዚአብሔር ምንም አልተጠቀመም። አሃ ሰው አይሰማም አለ። በቃ እና የሚሰማ ልጅ ልካለሁ እና የሚሰማ እሱን መስማት አለበት። ምን አለ? የምወደው ልጄ እሱ ነው፣ እሱን ስሙት። በቃ እሱ ወደ ምን አልክ? ኢየሱስ መንገድ ነኝ፣ ህይወት ነኝ፣ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ። በእኔ የሚያምን እኔን የሚበላ የሚጠጣ ሲላቸው ሰዎች ጥርግ ብሎ ሄዱ። ስጋው የሚበላ መስሏቸው ኖ በእኔ የሚያምን ማለት ነው። ስጋዬን ያልበላ ደሜን ያልጠጣ ሲባል ንግግሩ ያስጨንቃል። እያለ ያለው ስጋ እንደዚህ ይበላል ማለት አይደለም። የሚያምንብኝ ቢኖር የዘላለም ህይወት በቃ እሱ ነው። አሁን ለምን አለፋህም ደግሞ ይላል። ሃይማኖት ደግሞ ይመጣና እንዴ ዝም ብለሽ በቃ ዳን አው ዳን ዘመኑ ነው እና ምንም ሳልሸከም ምንም ሳልሰራ አብይ የለም ምንም ስራ ማንም እንዳይመካ ከስራ አይደለም። የዘመኑ መልክ ከስራ አይደለም እና እምንዳን በቃ ለምን ፍዳን የበላልን ስላለ የዘመኑ መልክና መልእክት ወቂ ልፋት ይወዳል ሰው። በቃ
ጥሬ ነው ደንብ አይቻልም እንደዛ። ሻሎም የጠፋ ሰው እና ባካችሁ ቶችና ወንድሞች ስሙኝ በደንብ የዘመኑን መልክና መልእክት ወቂ። የኔ እህት ሰይጣንን እንዳታውቂ ነው በቃ የሚያረግሽ። ቢዚ አይምሮሽን ካሰረገ ስራ ፈታ አይምሮ የሰይጣን ቢሮ እንደሚባል ቢዚ ያረግሻል። በቃ እስቲ ማረፍ ጀምሪ፣ ተለማመጂ እስቲ። የዘመኑን መልክና መልእክት ወቆቶችና ወንድሞች ሰይጣን ተኮር አትሁኑ። ለሰይጣን ዘመኑን የሰጠው ማን ነው? መጽሐፉ ቅዱስ ጢሞቴዎስ ላይ ሰዎች በመጨረሻው ዘመን እዛች ጋር አንድም ሰይጣን አታዩትም፣ የሰው ባህሪ። ስለዚህ እርሱ ከዚህ ራቅ። ገንዘብን ከመውደድ ከሱ ራቅ። አንተ ነው የምትርቀው። እሱ የሰይጣን ኤጀንት መሆን ነው። ኤጀንትነት የሚታወቀው በዚህ ነው። ስላምበው ይሁት ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይነወቅ። ዘመኑ ምን አይነት ዘመን ነው? ሰዎች ራሳቸውን የሚወዱ ይሆናሉና። ራስ ወዳድ አየ ዘመኑ አስጨናቂው ዘመን። ለዚህ ነው ቀኖቹ ክፉዎች ናቸው ማለት ይሄ ነው። ይሄን ዋጀው ምን ማለት ነው? በዚህ ውስጥ አትያዝ። ሰዎች ነው ያለው። ለዩ ሰዎች ማለት ሰዎች ነው። ሰዎች ካለ አንተም እንደዛ ነው ቢለው ነበር። ኖ አማኞችን አይደል። አማኝ መሆን ያለበትን ስታይል ያሳየዋል። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች እነዚህ አማኞች ናቸው? አይደሉም። ሰዎች ነው ያለው። አንተ ተሳዳቢ ነህ አንተም አለህበትም ነበር ጢሞቴዎስ። ለጢሞቴዎስ ግን ያለው ሰዎች የአሕዛቡ ዓለሙ ሰው እንደዚህ ነው የሚሆነው። ለወላጆቻቸው የማይታዘዙ የማያመሰግኑ። አንተ አታመሰግንም ታታዘዝም። እሱ አማኝ ነህ አንተ። ቅድስና የሌላቸው ፍቅር ከየት ያምጡት? የለም ፍቅር የሌላቸው እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ እነሱ አማኞች አይደሉም። ከእግዚአብሔር ይልቅ ተድላ። አሁን ዝች ጋር እግዚአብሔርን አይፈልግም ሰው። ዝች ጋር ስለ አማኞች አይደለም። የአምልኮ መልክ አለች። የሚያመልኩ ይመስላል ነጠላ አሸርግዶ ሲሄድ የሚመስላል ማታ አይተከለብ ነው የምታገኘው። ኃይሉን ግን ክደዋል። ከነዚህ አንተ ራቅ እና ወደ ቤት ሾልከው እየገቡ ኃጢአት የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜ እየተማሩ የሚደነቁሩ ሴቶች አሉ ነው የሚለው። ያው አይደለም ነው። ሁልጊዜ እየተማሩ እውነቱን ወደ ማወቅ ሊደርሱ ከቶ የማይችሉ ሞኞች ሴቶችን የሚማርኩ ከነዚህ ዘንድ ናቸውና ሁልጊዜ እየተማሩ የሚደነቁሩ ሰዎች አሉ። ኢያኔስና ኢያምብሬስ ሙሴን እንደተቃወሙት ሙሴን የተቃወሙት በዚህ ዘመን ጸጋን የሚቃወሙ እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን እነዚያ ሞኝነት ደግሞ ግልጥ እንደሆነ የነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣል፣ ይታወቃል። ከፊት ይልቅ አይቀናላቸውም። በቃ የተሳካ ህይወት የላቸውም። በፍሬው ይሄ ነው። አንተ ግን አሁን እዚች ጋር የኛ መልእክት እኛን የሚመለከት አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናናቴንም፣ ስደቴንም፣ መከራዬንም ተከተልክ። አንተ ግን የኛ መልክ ይሄ ነው። በአንጾኪያ በኢዮቆን በልስጥራ የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። አየህ፣ አንተ ስትኖር ያድንሃል። አንተ ግን በእውነት እና በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። አንዱ ባህሪ መሰደድ ነው። መነቀፍህ ነው። መንቀፍህ አይደለም። መስደብህ አይደለም። መሳደብህ አይደለም። መሰደብህ ነው። የሰዎችን መልክ አሳየና አንተ ግን በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰልክ ስትኖር ትሰደዳለህ፣ ትሰደባለህ እንጂ ትሳደባለህ አይደለም። ተሳዳቢ ነህ ወይ ተሰዳቢ ነህ? እሱን ለየው። ተሳዳቢ ከሆንክ አንተ ሰው ብቻ ነህ። ተሰዳቢ ከሆንክ በቃ የእግዚአብሔር መልክ ነው። እሱ የዘመኑ መልክ ነው የተሰጠ እና ነገር ግን ክፉዎች ሰዎችና አታላዮች እየሳቱና
እያሳቱ በክፋት እየባሱ ነው የሚሄዱት። ክፉዎቹ እየባሱ ነው ክፋታቸው የሚዘው። አንተ ግን አቡነ ዋና ነው። እኔ እኮ መጽሐፍ ቅዱስ እኮ ምን አይነት ድንቅ መጽሐፍ ነው! የማይፎርሽ ማኡደስ። አንተ ግን በተማርክበትና በተረዳህበት ጸንተህ ኑር። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ኑሮ ስታይልህ ነው። አንተ የተማርከውን ነው የምትኖረው። የፈለጉት ይክፉ፣ አንተ አያገባህም። ይስደቡ፣ አያገባህም። you don't care ከማን እንደተማርከው ታውቃለህ። ከእግዚአብሔር የተማረ ይሳደባል። አሁን ቸርች ውስጥ ተሳዳቢ ሰው ሞልቶ የለ እንዴ? በስብከት መልክ የሚሳደብ ሞልቶ የለ እንዴ? ከማን እንደተማርክ ታውቃለህ። ከእግዚአብሔር የተማረ ይሳደባል። በርግጥ ከሕፃንነት ጀምረ ከክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ አውቀሃል። አንባቢ ነህ፣ ተማሪ ነህ እንጂ ዝም ብለህ አነፍናፊ ትንቢት ፈላጊ ብቻ አይደለም። ለምን ሲባል የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት 1፣ ለተግሣጽ 2፣ ልብን ለማቅናት 3፣ ለጽድቅ ላለው ምክር ደግሞ ይጠቅማል። አንተ ከእግዚአብሔር ቃል ጋር ከጸጋው ጋር ነው የምታሳልፈው። የአንተ ባህሪ ይሄ ነው። የሰዎቹ ይሄ ነው። ተዋቸው። እነሱ እንዲህ ክርስቲያን አይደሉም፣ ውሸታቸው ነው። አይደሉም። ክርስቲያን ይሁኑ አረቢያን ይሁኑ አይታወቁም። አንዳንድ ሰዎች ተዋቸው እነሱ። አንተ ግን እያለ ፎከስ የሚያደርገው አንተ ግን በቃሉ ላይ ፎከስ አድርግ። አንተ ግን ኑሮህን፣ አንተ ግን ህይወትህን፣ አንተ ግን ካለ ቁልፍ ቃል ነው፣ ኪወርድ ነው ብያቸዋለሁ። የሚደጋግ አንተ ግን እንደዚህ አይደለም። ገንዘብ ይወዳሉ፣ አንተ ግን አትውደድ። ሰዎች ነው ያለው፣ አማኞች አይልም፣ ሰዎች። አንተ ግን ሰዳቢ ሳይሆን ተሰዳቢ ሁን፣ ለዚህ ወንጌል ራስህን ስጥ፣ ኑረው እያለው ነው። ማላቷ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ምክር ይሄ ነው ለአንተ። ምክሬ በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። እና ቃሉን ስበክ፣ ጸጋውን ስበክ፣ ሕጉን አይደለም ቃሉን ስበክ። በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገጽስ፣ ምከርም። ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣ። በቃ ህይወት የሚገኝበትን ትምህርት አይፈልግም ሰው። ትጠሳለህ ትቦረድሻ ኖ መርህ ነው እንደዚህ ነው ስትለው ይልሃል። ደግሞ ስልክ ቁጥር ሲነገረው የሚወድቅ ትውልድ አይደል እንደረሙ። በቃ ናረታው ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያዘጋጃል። አይ እሱን ጥሩልን፣ ዝም ብሎ ያንጫጫል። በመንጫጫት ህይወት መጫጫት እኮ አለ። በመንጫጫት መጫጫት ነው ያለው። መለምለም የለም። መለምለም ያለው በመለብለብ ነው። እና እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። እንዲህ ነበረ ያው ተረት ወደ ተረት በቃ ኢየሱስ ክርስቶስ ከእባን ነው ዳክርስና ምናምን ክራክስ የሚሉት ቦምበዴ ነበረ። በእንትኑ ዳነስተለው ኖ ልጅ ሆኖ ኢየሱስ ክርስቶስ ሲሰደድ እሺ ልጅ ሆነ በል። እነዚህ ሰዎች ሽፍታ ናቸው። 30 ዓመት ሞላቸው እንበል። በ20 ዓመታቸው በ25 ዓመታቸው ኢየሱስ ሲያድግ 33 ነው። 25 እና 58 ዓመት ሰው ወንበዴ ይሆናል እና ይሰቀላል። በእድሜ እንኳን የማይኬድ ተረት ጥንጦስና ዳክርስ ነበሩ። እነሱ ደግሞ በልጅነት ልጅ ሆኖ ኢየሱስ ክርስቶስን አግኝተውት ተረት እድሜን እንኳን ብታሰላ እነዚህ ሰዎች በ18 በ20 ዓመት እንትን እንኳን ቢሆኑ ከዛም በኋላ መስቀል ላይ ሰውየው 33 ዓመት 58 ዓመት እንዴት ወንበዴ ይሆናል? ወንበዴ ማለት ጠንካራ ወጠምሻ ነው። ሽማግሌ ወንበዴ ይሆናል። እውነትንም ከመስማት ጆሮአቸውን ወደ ተረት ፈቀቅ ይላሉ። አንተ ግን ካለ የኔ መልእክቴ ነው። አንተ ግን ነገርን ሁሉ በልክ አድርግ። በቃ በልክ አድርግ።
መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። አንተ ነገር በለግ፣ አትንዛዛ፣ አታንዛዛ። በመስዋዕት እንደሚደረግ እኔ ህይወት ይሰዋልና አሁን ልሞት ነው፣ ልገደል ነው፣ መስዋዕት ልሆን ነው። የሚሄድበት ጊዜ ደርሷል። ጢሞቴዎስ ጊዜው ደርሷል። በመስዋዕት እንደሚደረግ እኔ ህይወት ይሰዋል፣ ልገደል ነው፣ መስዋዕት ልሆን ነው። ነገር ግን መልካሙን ገድል ተጋድያለሁ። እኔ ሩጫዬን አይልም፣ ሩጫውን የተዘጋጀ ሩጫ አለ። ሩጫውን የእግዚአብሔርን ሩጫ እንጂ ያንተን ሩጫ አይልም። ሩጫውን ጨርሻለሁ፣ ሩጫዬን አይልም። አላየህም? እንትን ላይ የመቃብር ሐውልት ላይ ሩጫዬን ጨርሻለሁ ብሏል። ሩጫ የለም፣ ያንተ ሩጫ የለም፣ ሩጫውን ያለው ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ እምነትን ጠብቄያለሁ እና ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ለእናንተ አይልም፣ ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። አንተም ይህን ሩጫ ውስጥ ከገባ ትራክ ውስጥ ከገባ ይሄን አለህ። ያለበለዚያ በጫጫታ ምንም የሚመጣ ነገር የለም። በመንጫጫት መጫጫት ብቻ ነው ያለው። መኖር ነው የሚያስፈልገው እያለው ነው። ወደፊት አክሊል ተዘጋጅቶልኛል አይደል ያለው። በቶሎ ወደ እኔ እንድትመጣ ትጋ። ምን ወደ እኔ እንድትመጣ ትጋ። የዘመኑ መልክ እንድትመጣ ወደ እኔ ትጋ። ዴማስ የአሁኑን ዓለም ያውል። እያየናቸው ወደ ዓለም የሄዱ ሰዎች የሉም። እያየናቸው ሃይማኖት ውስጥ የገቡ የሉም። እያየናቸው ጠሪቃ ያሰሩ የሉም። እያየናቸው የሰለሙ የሉም አሉ። እያየናቸው ታዲያ ስታያቸው አትፈርድም። አይ ዴማስ ነው በቃ እሱ ዴማስ ምን አርገዳ? ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቄስንም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር ነው። ማርቆስ ለአገልግሎት ይጠቅመኛልና ይዘኸው ከእኔ ጋር አምጣው። ያኔ እኮ ተቃወሙ፣ እንዳይመጣ ተጣሉ በማርቆስ። አሁን ግን አምጣልኛል። ቲኪቆስን ግን ወደ ኤፌሶን ላኩት። ስትመጣ በጥሮአዳ በአቅርጳ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። ሰውየው አንተ እየሄደ ሳለ እንኳን ይጽፋል። እየሄደ ሳለ እንኳን አቤት አቤት አቤት! የናስ አንጥረኛው አንጥሬዎስ እጅግ ከፋብኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ስራው ይመልስለታል። በቃ እንደ ስራ የሚመልስ ጌታ አለ። በቀል ያንተ አይደለም፣ ያንቺ አይደለም፣ እኛ አይደለም። በቀል ባለቤት አለው። በቀል የእግዚአብሔር ነው። ስጠው ለበቀለኛ። ባለቤቱ እሱን። አንተ አትበቀል። ምን አገባ? አንተ ብትበቀል ማክሮፍ ነው። ሌላ ምን ታመጣለህ? እግዚአብሔር እንደዛ አይደለም። ይመልስለት እንደ ስራው። ለምን የዘራውን እግዚአብሔር ምን ያደርግለታል? ውሃ ፀሐይ ያወጣበታል እና እንዲበቅል ያደርገዋል። ሰው የዘራውን ያጭዳል የሚለው እንደ ስራው ይመልስለታል። አንተ ደግሞ ከእርሱ ተጠበቅ። ከአንዳንድ ጓደኛ ከአንዳንድ ሰው ተጠበቅ ወንድም። የምናገረውን እጅግ ተቃውሟልና። ያውል ኔጋቲቭ ሰዎች አሉ። አንተ ፖዚቲቭ ስታበራ ኔጋቲቭ የሚያወሩ ሰዎች አሉ። በፊተኛው ሙግቴ አንድስ እንኳ አልደረሰልኝም፣ ሁሉም ተውኝ እንጂ ይህንም አይቁጠርባቸው። ጳውሎስ ሁሉም ተውኝ፣ ይሁን እንጂ ይህንም እግዚአብሔር አይቁጠርባቸው። በቃ ይቅር ይበላቸው እግዚአብሔር ሆይ። እኔ እኮ ይቅር በለው ሲባል እግዚአብሔር ይቅር የሚለው እኮ የሚመስለው ስንት ሞኛል። አባት ሆይ አያውቁምና ይቅር በላቸው ስትለው እግዚአብሔር ሰጣይ ለኔ አሳያቸዋለሁ ማለት ነው። ኢየሱስ ክርስቶስ ሲሞት አባቶ አያውቁም እና ይቅር በላቸው። እስጢፋኖስን ሲወግሩት አባቶ አያውቁምና እግዚአብሔር ይቅር አላቸው ወይ ነው? አሁን ሳሙና ሰራባቸው፣ ኔሮን አመጣባቸው፣ ሂትለርን አመጣባቸው፣ ፈጫቸው። ወንድም አንተ ሲበድሉ ይቅር በላቸው ማለት እኮ እግዚአብሔር ፍጭልኝ ማለት ነው። አካሄዱ እንደዛ ነው። በቃ መልኩ እንደዛ ነው። አሳይልኝ ማለት ነው።
እንዳያሳያቸው ከፈለግ ተቆጣቸው። በቃ አንተ እንትን በላቸው። እንዲህ እንትን ጋር ባርካቸው ስትለው ሁለት አይነት ባርኮት አለ። እስቲ ይህንን በግ ባርኩት ማለት እግዚአብሔር ይባርክ ማለት ነው እንዴ? እረዱት ማለት ነው። ባርካቸው ስትል እረድልኝ ጠላቶችን ያልኩት እንዲህ ነው የሚያደርጋቸው እግዚአብሔር። ዳሩ ግን አይቁጠርባቸዋል። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ እና ከአንበሳም አፍ ዳንኩ። አየህ፣ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም ማንም አያስቆምህም። ጸጋው ነው እንጂ ሊያስቆሙ አይችሉም አይልም። ሊያስቆሙ አይፈልጉም አይሉም። ሊያስቆሙ አይነሱብህም አይልም። እና ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳም አፍ ዳንኩ። መዳን ግዴታ ነው። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ያድናቸዋል። አያችሁ እህቶቼና ወንድሞች፣ አንተ ጋር አይደለም ማዳን፣ አንተ ጋር አይደለም በቀል፣ አንተ ጋር እሱ አይደለም። የዘመኑ መልክና መልእክትና ምልክት ማወቅ ነው ከአንተ የሚጠበቀው። ጌታም ከክፉ ነገር ሁሉ ያድነኝ። ማኡደስ ጌታም ከክፉ ነገር ሁሉ ያድነኛል። አንድም ሰይጣንን ሲያስገባና በዚህ ጋር ለሰማያዊ መንግስት ይጠብቀኛል። ወይ ምን ያድነኛል፣ ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ምን ጌታም ከክፉ ነገር ሁሉ ከአንበሳው አፍ ዳንኩ አለ። ጌታ ከክፉ ሁሉ ያድነኛል። ኧረ ደግመዋለሁ ይህን ቃል። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳም አፍ ዳንኩ። እናና ከአንበሳ ብቻ ነው። ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስቱም ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ያድንሻል፣ ያድንሃል። ጳውሎስ እንደተደበደቡ ማን ተደበደበ? እያራገፈ ነበር የሚነሳው። 45 ጊዜ ተገርፈዋል። አንድ ሲቀረው 5 ጊዜ ዳግም እንዲገርፉት እያዘጋጁት ማለት ነው። ከዛ ሁሉ መዳን እንዴት አልሞተም? በድንጋይ ተወግሮ ሰው ሁሉ ይሞታል። እስጢፋኖስ ሞቷል። ይሄ እንዴት አልሞተም? ጸጋው። እስጢፋኖስን እግዚአብሔር መስቀል ላይ ሆኖ ኢየሱስ ተቀበለው። ይሄ ግን ስራውን ስላልጨረሰ ወንድም የፈለገ ነገር የሚመጣ ስራ ሳትጨርስ እግዚአብሔር ወደዚህ ምድር ላመጣ ዓላማ ሳትጨርስ አንተ ግን ውልፍት አትበል ከቃሉ። አንዴ ጸጋ አንዴ ሕግ እያልክ አትወዛገብ። ጸጋ ካልክ ጸጋ፣ ምህረት ካልክ ምህረት። አንተን እንዴት እንደማረህ ካወቅ ሌሎችን እንደሚምር ነው የምታስበው። ኢየሱስ ለዘላለም ጌታ ነው። አይኖች ይከፈቱ፣ በጌታ በኢየሱስ ስም አይኖች ይከፈቱ። ለዚህ ቃል አይኖች ይከፈቱ። የዘመኑን መልክ፣ የዘመኑን መልእክት፣ የዘመኑን ምልክት በማወቅ በኢየሱስ ስም ተባረኩ። በኢየሱስ ክርስቶስ ስም አይኖቻችሁ ይከፈቱ። ኡደስ ማሁር አላስ ያኮባ በጌታ በኢየሱስ ስም እህቶቼና ወንድሞች ለእግዚአብሔር ቃል ኮንሸስ ሁኑ። ምን ያደርጋል? መርህ ሳታውቁ መረን ከምትሆኑ መርህ አውቃችሁ የምሪት ሰው ሆናችሁ በሙላት እንድትባረኩ አትፈልጉም? እግዚአብሔር የመርህ አምላክ ነው፣ የምሪት አምላክ ነው፣ የምሬት አይደለም። ሰው እኮ ጭራው የማይገኝበት ዘመን ነው። ሳሙና የሆነበት ዘመን፣ የሚሙለጨለጭበት ዘመን እኮ ነው። እዚህ ጋር ነው ስትሉት እዚህ ጋር እህቶቼና ወንድሞቼ በጌታ በኢየሱስ ስም አይኖቻችሁ ይከፈቱ። የዘመኑን መልክ አጥርታችሁ የምታዩበት አይኖቻችሁ ይከፈቱ። ጆሮቻችሁ፣ ልባችሁ ይከፈት በኢየሱስ ስም። የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት በኢየሱስ ስም ይሙላባችሁ። ኢየሱስ ጌታ ነው። የዘመኑን መልክ፣ የዘመኑን ምልክት፣ የዘመኑን መልእክት ማወቅ ይሆንላችሁ በኢየሱስ ስም። ሌፍሳቱ ራዲያኖስ እግዚአብሔር ሆይ እናከብረሃለን፣ እናመሰግንሃለን። የዘመኑን መልክ፣ የዘመኑን መልእክት፣ የዘመኑን ምልክት ስላሳየህን ተመስገን።
ሁሉ ለክብር ይሁን በጌታ በኢየሱስ ስም አሜን። ክብር ላንተ፣ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ ተመስገን። አሜን።